ስስቴ ነሽ ለኔ ስስቴ እንስፍስፍ ምልልሽ ካንጀቴ ሀይሚዬዬ ባንቺ መጣ አየየየ ባይኔ መጣ አየየየ ባይኔ መጣ። ሀይሚሻ የኔ ፍቅር የኔ ወርቅ የኔ አበባ የኔ ደንቦሽ ቦሽ የኔ ሚጢጢ ማለት ነው እና የኔ ወርቅ ምን እንደምልሽ አላቅም ስላንቺ ሳወራ ማለት ነው። እና እናንተ እኔ ስለ ሀይሚ ፎንቃ እኔ ብቻ ነኝ ለካ እኔ ብቻ ያለብኝ ይመስለኛል። እንዴ የእኛ ፋሚሊዎች ኦር ቤተሰቦች ሁሉ ሀይሚን ይወዷታል ማለት ትናንት በሉ በቃ ሀይሚና ብሩኬን ላይ ነው እላቸዋለሁ። እንዴ እኛም እኮ የእሷን በጣም ነው እኮ የምንወዳት በቃ እና ሀይሚ ማለት ይህን ያልናት በቃ ሰው የምታስጨንቅ ማለት ነው። ግን ምን ዋጋ አለው? ብሩኬን ተረጁ በቃ ስለ ጉልበትሽ አምላክ ሀይሚሻዬ በቃ እርቅ ፈጽሙ። ስለ ሁሉም ነገር ብለሽ እርቅ ጥሩ ነው፣ መታረቅ ጥሩ ነው። በቃ ታረቁና ያለውን ነገር ፈታችሁ እስቲ በቃ አንዳንድ ጊዜ ነገሮችን ሶልቭ ማድረግ ማጥራት ጥሩ ነው። ፋሚሊ ቤተሰብ የእውነት እምላችሁ ማለት ለምን እንደሆነ ታውቃላችሁ? በቃ ምንድን ነበረ መተው ነገሬን ከተተው ይላል ማለት ነው። እና የሆነ ጊዜ ትዝ ካላችሁ ብሩክ ሲናገር ዮናታን አይቶ ነው ይሄን ነገር የተናገረው ማለት ነው። እና የሰው ልጅ ክፋቱ አለ ደጉን ጊዜ መርሳቱ አለ እና የሰው ልጅ ክፋቱ ደጉን ጊዜ መርሳቱ ከዛ ለምን እንደዚህ እንደታውቃላችሁ? አንድ የሆነ ስህተት አይቶባችሁ ያን ሁሉ ጊዜ አብራችሁ ያሳለፋችሁትን ያን መልካም ነገር ይረሳና ያችን ክፉ ነገር ይፈልግብሃል ሰው ማለት ነው። እና ሀይሚ እናውቃለን፣ ስሜትሽ ተጎድቷል። እንዲህ እናንተ በጥምቀት ካልተታረቃችሁ በመቼ ልትታረቁ ነው? አሁን ጥምቀት ነው፣ በዓል ነው። ዛሬ ነው የመጨረሻ ጥምቀት። እንዴ ዛሬ ያልተታረቃችሁ መች ልትታረቁ ነው? ቆይ ግራ ገባኝ እኮ ዛሬ ነው በቃ እኔማ ለጥምቀት ይታረቃሉ ብዬ ነበረ እኮ ግን መች ታረቁ? እና ልል ያሰብኩት ሀይሚሻዬ እንደ ምክር ነው፣ ከታላቅ እህትሽ የተላከ መልእክት ነው። እና ምንድን ነው ምን መሰለሽ የኔ እናት የኔ ውብ ማለት ነው፣ አብራችሁ ስላሳለፋችሁት መልካም ነገር ብለሽ አብራችሁ ክፉም ደግም አሳልፋችኋል። በመውጣት ውስጥ በመውረድ ውስጥ ብዙ የማይታለፍ ነገሮችን አሳልፋችኋል። ብዙ ተብላችኋል፣ ብዙ ተደራርሳችኋል። አይኖ እናቃለን። ብዙ ሊጥሏችሁ ሊያጣሏችሁ ሊሆን ይችላል፣ እናቃለን። ነገር ግን በቃ እቺ እዩ ኬት እንደመጣች ባናቅም ህይወታችሁ ውስጥ ገብታ ብጥብጥ አርግታለች። በቃ ብጥብጥ አርግታለች እና እሷም አውቃ እናንተና እሷን አንቺና ቡቡ እንዳትፋቀሩ ነው እንትን ያደረገችው ማለት ነው። እና ሀይሚሻዬ ጥሩ ነው መታረቅ፣ ጥሩ ነው እርቅ፣ ጥሩ ነው። አንቺ ደግሞ ጎበዝ ነሽ፣ ብልህ ነሽ፣ አስተዋይ ነሽ። የምትናገሪው ነገር ሁሉ ትክክል ነው። የምታያቸው ነገሮች ሁሉ ትክክል ናቸው። አንቺ የልጅ አስተዋይ ነሽ፣ የልጅ ቅመም ነሽ፣ የልጅ አዋቂ ነሽ። እና አንዳንድ ጊዜ ማሰብ ጥሩ ነው። በቃ ማለት ለሁሉም ነገር ለክፉም ለደጉም ማለፍ የሚባል ነገር አለና አብራችሁ ስለነበራችሁ ነገሮች ብላችሁ አብራችሁ ጥሩ ነገር አሳልፋችኋል። አብራችሁ ደግ ነገር አሳልፋችኋል። እና ስለ እዛ ከዛ ሁሉ ነገር እሙሽ ሳታሳዝንሽም እሙሽዬ አታሳዝንሽም። እንዴት እንደምትወድሽ፣ እንዴት እንደምታከብርሽ፣ እንዴት እንደምትሰፈሰፍልሽ ብሩክስ ጋሼ። እኔ ደግሞ እኮ በሩክ ራሱ ባይል እኔ ከሀይሚ ጋር የምንጣላ የጋሼና የኔ ግንኙነት እንዴት ነው የሚቀጥለው? ተለያያችሁ ነው እንጂ እንዴት ይቀጥላል? ብሩኬ ይቋረጣል እንጂ እንዴት ነው የሚቀጥለው? እና የበለጠ ደግሞ ሞር ግንኙነታችሁ የሚጣበቀው ዝምድናችሁ የሚተሳሰረው አንድ ላይ ስትሆኑ ነው፣ አንድ ላይ ስትፋቀሩ ነው። እና ለዛ ሲባል ግዴታ መታረቅ አለብን። እንዲህ ምን አይነት መንፈስ ነው የገባው ሀይሚና ብሩክ ላይ እንዴ? አረ እንደዚህ ሆኖ ራሱ አያውቁም። 2 ወር ሊሆኑ ነው እንደዚህ መቧጨቅ ምናምን ከተጀመረ። አረ በቃ አሳጥሩት እንዴ! በቃ ታረቁ። እስቲ እኔ እኮ እስቲ ለብቻችሁ አንቺና በአንተና
ሀይሚና ብሩክ ተነጋገሩ እስቲ። ፍፄ ሳይመጣ እሙሽም ሳትመጣ ጋሼም ሳይመጣ ለብቻችሁ አውሩ። ፊት ለፊት እንዲየተበት አንዳንድ ጊዜ እኮ ሰው ሲኖር ምናምን ሆይ ሆይ ሲበዛ እልህን የምትገቡት ማለት ነው። ለብቻችሁ እንደዚህ እየተፋጠጣችሁ አውሩ። በቃ እኔ በቃ እንደዚህ አድርግ ተከያል እንደዚህ የሰራከው ትክክል አይደለም ሲባል ያ ማንም ማስተባበያ ሳይገባባችሁ ለብቻችሁ አውሩ። ፍፄም ሳይመጣ ማንም ሳይመጣ ካሜራማን ብቻ አድርግታችሁና እኛ ተመልካቾች እንፈርዳችኋለን። ከዛ እኔም ይቅርታ አንተም ይቅርታ ተባባሉ። ለምን አንዳንድ ጊዜ ሰው በመሀል ሲገባ ያ ሰው ያባብሳል። ሰው አሁን ለምሳሌ ፍፄ ሲመጣ ፍፄ እንደ ራሱ ነው ሀሳብ የሚሰጠው። ሀብትሽም ሲመጣ እንደ ራሱ ነው አስተያየት ሊሰጥ የሚችለው። እንደናንተው እንደ ሁለታችሁ ሆኖ ሊሰጥ አይችልም። ለራሱ የሚመስለውን ነገር ነው የሚሰጠው እንጂ ይሄ በጭራሽ እንትን ስለሚለው ነገር አይደለም የሚሰጠው። እና ፕሊዝ ቴክ ኬር፣ ተታረቁ አንድ ላይ በቃ ሆናችሁ አንድ ላይ ስትሆኑ